ውስጥ አልገባሁም። አይገርምሽም? ገና ከዚህ በላይ ብዙ ነገር ላደርግ እችላለሁ። ይሄ እንዳይገርምሽ፣ አንቺ እንድታምኚልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ምናምን ላሳይሽ አይገባም። ማን ስለሆንሽ ምን። ስለዚህ ምንም ላደርግ አይደለም የመጣሁት፣ ከህይወቴ እንድትወጪ ብቻ ነው። አትጋፊ። ጉድ በል ጎንደር ማለት አሁን ነው እንግዲህ። ጦርነቱ ቀጥሏል። የእስራኤልና የፍልስጤሙ ጦርነት ቀጥሏል። እንግዲህ ነፂና ሩታ ዛሬም ጦርነት ላይ ናቸው። አረ የነፂ ንግግር ዛሬም ደገመችው። አንቺ ነሽ እንጂ በህይወቴ ላይ መጣሽው፣ እኔ አልመጣሁኝም። ሩታዬን ከዚህ በላይም ላደርግ እችላለሁ እያለች እያስጠነቀቀቻት ነው። ግዴታ አብርሃምና እኔ ባለትዳር መሆናችንን የሚያሳየው የፍርድ ቤት ፍርሚያችንን ለአንቺ ማሳየት አይጠበቅብንም። ከህይወታችን ወልቅ ብለሽ ውጪ፣ ያንቺው ያለፈ ታሪክ ነው እየተባለችን ያለችው ማለት ነው። ከባድ ማስጠንቀቂያ ነው የዛሬው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንዲሁም ደግሞ አንዳንድ የእድሜ ጠገቦችም በሩታ ላይ እንግዲህ ሰላማዊ ሰልፍ ወጥታችኋል ማለት ነው። የእድሜ ጠገቦች ማለት ነው። እንዲ አታዋርደኝ ማለት እኮ አሁን ነው። ውዶችዬ ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ወዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታዬና እንግዲህ የነፂ ቪዲዮ ነው ማለት ነው። ጦርነታቸው እንግዲህ ዛሬን ቀጥሏል። ሩታዬ ከባድ ማስጠንቀቂያ ለሁለተኛ ጊዜ ለነፂ ሰጥታታለች ማለት ነው። እባክሽ ከህይወቴ ውልቅ ብለሽ ውጪልኝ፣ ከህይወታችን ውጪ። አብርሃም የመጨረሻው መልሱ መልሶልሻል። እኔ ባለትዳር ነኝ፣ ከህይወቴ ውጪ ብሎሻል። ከዚህ በላይ ምንም ልንልሽ አንችልም። እንዲሁም በስልኩ በተደጋጋሚ እየደወልሽ ነው፣ ባለትዳር ጋር ምን ያስደውልሻል እያለች ነው ሩታ ያለችው ማለት ነው። እንግዲህ እንደሰማችሁት አቤላብ ተናግሯል። ያንቺ እኮ ያለፈ ታሪክ ነው፣ ያለፈው ታሪክ አሁን ተመልሶ እንዲመጣ ነው የምትፈልጊው። እሱ እኮ ባለትዳር ነው፣ ከባለትዳርም አልፎ የልጅ አባት ሊሆን ነው። የራሱ ኃላፊነት አለበት። ምን እየሆንሽ ነው? በስነስርዓት ወደ ቤተሰቦች ተመለሽ እያለ ነው አቤላ። ነፂ ግን ዛሬም ዘራፍ ማለቷ ቀጥሏል ማለት ነው። አንቺ እንጂ እኔ በህይወትሽ አልመጣሁብሽም የሚለውን ቃል ዛሬም ደገመችው በኮንፊደንስ ማለት ነው። በኮንፊደንስ ደግሞ እኮ ምንድን ነው ያለችው? ምነው አብርሃም አልፈልግሽም ስላለሽ ነው ወይ? አልፈልግሽም፣ እሱ እኮ አልፈልግሽም ያላት ነፂዬ። እኔ አልፈልግም ባልሽ አይደለሁም ሚስት አይደለሽም እኮ አይደለም ያላት። በአንቺ የተነሳ ያለመስማማት ሲኖር በቃ ለትንሽ ጊዜ ማለት እንድትረጋጋ የፈለገችበት ቦታ ትሄድ ያለው ወደ ቤተሰቦቿ ሄዳ አእምሯ እንድታረጋጋ እንጂ ያው ሳይፈልጋት ቀርቶ አይደለም። በዚህ ነገር ልትደሰች አይገባም። እንዴ ነፂ ምን እየሆንሽ ነው ያለሽው? አልፈልግሽም ስላለሽ እኔ ጋ ነው ወይ የመጣሽው አለች ማለት ነው። ኧረ ነፂ በህግ አምላክተይ እንዲ ጥሩም አይደለም የሰው ቤት ትዳር አትበጥብጪ። እንዴ እሱ እኮ ተናግሯል እናቴ። እንዲ እኔም ደግሜ ዛሬ ላስታውሰሽ ነፂዬ፣ ምን ያለመሰለሽ እንዲ ከብዙ ሴቶች መካከል እንዶ መርጫት ነው ሩታን ያገባኋት፣ ሩታ የተለየች ሴት ናት ብሎ እኮ ተናግሯል። እንዶ ታዲያ ትዝ የበለጠ ምን መልሳለ እናትዋ? እንዶ ምን መልስ አለ? ያ ማለት እኮ እንዳልፈለገሽ ነው። አንቺን ቢፈልግሽ ኖሮ እንዶ ከአንቺ ተሸጋግሮ ወደ ሩታ ጋር ይመጣም ነበር። አንቺ እኮ እንደ ድልድይ ነው የተጠቀመብሽ ማለት ነው። ምንም ማድረግ አይቻልም። እንዶ ለቃሉ ይቅርታ ማለት ነው። አዎ ከአንቺ አልፎ ወደ ሌላ ሴት ከሄደ እንደዚህ አይነት ወንድ አይፈልግሽም ማለት ነው ውዶችዬ። ታዲያ ለምንድን ነው በህግ አምላክ በግድ ካልፈለከኝ ብላችሁ የምትለምኑት ማለት ነው? እኔ እኮ በጣም ግርም ትሉኛላችሁ። ትዳር ውስጥ ካልገባችሁ እንዲሁ ልጅ አስወልዳችሁ ካልሄደ ከሱ ጋር ምጭጭ የሚያደርግ ነገር ምንድን ነው? ሄደ አይደለም ማሰላመ ደህና ሰንብት ነው በቃ። አንቺንም አቅጣጫሽን መቀየር ነው። ምንድን ነው በግድ እንዴ? ነፃነት እኮ አሁን በግድ ነው የምታስገድጁ የሚመስለው ማለት ነው። ወንድ ልጅ ሲያስገድድ ነበር የምናየው። አሁን ደግሞ ተራውን ለሴት ሆነና ሴት በግድ ካላገባኝ ብላ ማስገደድ ተጀመረ መሰለኝ። ቶቱ ድለድጋለች እኮ ለምለሜታ እንቢ። እና ምን ሆናችሁ ነው መነሽ ነጽዬ? በቃ ይቅርብሽ።
ልብሽንን ግልጽ አድርጊው፣ አይንሽንን ከፈት አድርጊው፣ ጭንቅላትሽን በርክክ አድርጊው። እውነቴን ነው የምልሽ። በቃ ከነዚህ ልጆች ህይወት ወጥተሽ ወደ ቡት እየሄደሽ የራስሽን በቃ ምንም ከመሰሉት ሸበላዎችን አንዱን መርጠሽ አግቢ። እኔ የምመክርሽ እንዲህ ነው። ኧረ ተይ በህግ አምላክ ተይ። እንዲሁ እኮ በአንቺ የተነሳ እንዲሁ ኧረ ቀለሟ በህግ አምላክ አሉኝ። ዛሬ መጨረሽ እንዲሁ ቀለምዬ እንዲሁ በህግ አምላክ ምንድን ነው ብዬ እንትን ስል እንዲሁ ከሀገራችሁ ወንድ ልጅ የለም ወይ? እንዲሁ አብርሃም ብቻ ነው ወይ? ኧረ በህግ አምላክ አልኳቸው እኔ ማለት ነው። ኧረ በህግ አምላክ እንዲሁ እኮ ቡታጀራ እኮ ምን የመሰለ ጃጓር እንዲሁ ምን የመሰለ ሸበላ ጎረምሳ ነው ያለው። ምን የመሰለ ማለት ነው። ግን ብቻ አብርሃም ካልሆነ ብላ እንዲሁም ሙጭጭ ያለችው ነፃነት ብቻ ናት ብዬ መለስኩ ማለት ነው። እና ታዲያ በእናንተ እንሰደብ፣ እኛ በእናንተ እንደው እንሸማቀቅ፣ አንገት እንድፋ። የድሮ ፍቅረኛሽ ነበረ፣ እኛም አንከዳሽም፣ እናውቃለን። እንደው እኮ ነጽዬ ከአንድም ሁለት ከሁለትም ሶስት ከአራትም ከአምስትም ቪዲዮ የበለጠ ሸቅዬብሻለሁ ከዚህ በፊት ማለት ነው። የነፃነት ፍቅረኛ ነው ስል እንደው ጭንቅላቴ አናቴ እየተባልኩኝ ነበር። ታዲያ አንቺ በዛን ሰዓት የት ነበርሽ? ዛሬ ከሩታ ጋር ተጋብተው ባለትዳር ሆነው ተፈራርመው ቤተሰብ ሽማግሌ ልከው ቀለበት ከአንዴም ሁለት ጊዜ አግብት ምንድነው አርጎላት እስከ ዛሬ ድረስ የት ነበርሽ? መቼም በዛሬ ሰዓት እንኳን አይደለም ጋብቻ ተይና የተፈሳፈስ አይቀርም ይነገራል። ስልክ ባይኖርሽ እንኳን ወሬ እንኳን የሚያደርስልሽ እኮ አይጠፋም። እኔ ስልክ አልነበረኝም ለዛ ነው ያላወቅኩት ምናምን። ማን ይሰማሻል? እንዴት ስትጠቃቀሱ የሆነ እንትን ስትባባሉ እኮ ቪዲዮ አውጥተሻል እኮ። ስልክ ከሌለሽ ያ ነገር ታዲያ ከየት አየሽው? እንዴት ልታየው ቻልሽ? ለማንኛውም ውዶችዬ በሩታ ላይ አትፍረዱ። ሩታ ትክክል ናት። በቃ ሩታ ትክክል ነው ያደረገችው። ባሏ የድሮ ፍቅረኛው ጋር እንዲሄድባት አልፈለገችም። ይህን ስላለች ደግሞ ስለተናገረች አንዳንድ የእድሜ ጠገቦች እየተናገራችሁ ነው። ትላንትና እኝኝ ስትሉ የነበራችሁ እኔ በተለይ ምን ሆንሻል እሙዬ የእድሜ ጠገቧ ማለት ነው። የጎረምሳ እናቷ ነገ እኮ የመራት እናት ነሽ አንቺ። እንደዚህ አይነት የተዝረከረከ ወሬ በፊት እኮ ስለ ሩታ ፎቶ በቲሸርት አሰርተሽ ከቤሩት እስከ ባህሬን ከባህሬን እስከ ዱባይ ድረስ ብር ስትቀፊባቸው ነበር በአብርሽና በሩታ ማለት ነው። ዛሬ ደግሞ ተገልብጠሽ እንደውም እኮ ዛሬ ልታደንቂያት ይገባ ነበር። ትዳሯን በአስተካክላ ይዛ ከትዳርም አልፋ ደግሞ እርግዝና መጥቶ ዛሬ ላይ እንደዚህ አታንቋሽሻትም ነበር ማለት ነው። በዛን ሰዓት እኮ ሩታ ያልሆነ መንገድ ውስጥ ልትገባ ስትል እኛ ጠልተናት ሳይሆን እንደ ምክር፣ በተለይ እኔም ራሱ ማለት ነው እንደ ምክር ስነግራት ለምን እንደዚህ ያደረግሽ ስላት ፎቶችን ወስደሽ እዛ አንዴ በዝን በአንዴ ዘቅዝቀሽ ስትሰድቢን የነበረ እኮ እኛ ነበርሽ ማለት ነው። በዛን ሰዓት እንደ ምክር ስንሰጥ ማለት ነው። ዛሬ ላይ ግን ቁም ነገር በደረሰችበት ሰዓት እሷን ለማንቋሸሽ ትፈልጊያለሽ ማለት ነው። አይደብርሽም? ሸቀልሽበት እስከሚበቃሽ ድረስ ማለት ነው። የሩታዬ እንትን ፎቶ አሰርቻለሁ በቲሸርት በብርጭቆ ካልገዛችሁ እያልሽ እየተሳደብሽ አስገድደሽ እየሸጥሽ ማለት ነው። ቀፍለሽባቸው አሁን በመጨረሻ ሰዓት እሷ ላይ ትዘምቻለሽ ማለት ነው። ይሄኔ እናት ሩታ ማለት እኮ የልጅሽ ጓደኛ ናት። የልጅሽ ጓደኛ ማለት ነው። ያ ማለት ወልደሽ ታደርሻታለሽ። የማይሆን ንግግር ስትናገሪ ደግሞ አንዳንዴ ልጅሽንም ትዝ እያለሽ ምናልባት ቪዲዮዎች ዞር ብሎ ሊያያቸው ይችላል። ልጄን የሚያስከፋውና ልጄን የሚቀፋው ስራ መስራት የለብኝም ብለሽ እያስታወሽ የመራት እናት ነሽ አልኩሽ እኮ። እናቴ ምን ሆናችሁ ነው? አንዳንዴ እያሰባችሁ እያስተዋላችሁ እንጂ ቤተሰብ እንደዚህ አይነት የወረደና ተራ ንግግሮች የምትናገሩ ወደ ራሳችሁ ተመለሱ። ለማንኛውም ሩታ አንቺ እንደምትዩ አይነት ሳትሆን አሁን ባለትዳር የተረጋጋ ህይወት ላይ ነው ያለችው ማለት ነው። በቃ እንደዚህ አይነት ይመጣል ማለት ነው። በትዳር ውስጥ እንደዚህ አይነት ሴጣኖች ይመጣሉ ለመበጥበጥ ማለት ነው። አሁንም ይስተካከላል። አይዟችሁ፣ ውሃ እየጠጣችሁ። እነሱ እኮ ተነጋግረው ነው የሚሰሩት ማለት ነው። አይዟችሁ።